አልማዝ ከዛ ክላስ ተቀምጣ መውጫ ቀዳዳው ግራ ገብቷታል። ልዕልት ልጅቷም የእናቷ ልጅ ሉሊትን፣ ዳዊትን፣ ካሌብን እስከዛሬ ድረስ እየዋሸች ስለቆየች አሁን እናትና ልጅ ከአንድ ክላስ ቁጭ ብለው ጭንቅንቅ ብለዋል ማለት ነው። ልዕልት እስከዛሬ ድረስ ሉሊትን እየዋሸች አትከርማለች። ዳዊትንና ካሌብን ተውት። ልዕልት ግን እስከ ሞት ድረስ የምታምናትን እህቷን እናቷን በጎን በኩል እያገኘች እናቷን በጎን በኩል እሷን ብር ስጭኝ እኔ የሆነ ነገር ፈልጌው ነው እያለች ከሉሊት እየተቀበለች ለእናቷ እየወሰደች ትሰጣለች። ሉሊት መች ነው የምነቀው? ሉሊት መች ነው እንደ ሰው የምትሆኙ? የእውነት ሉሊት መች ነው የምነቀው? እዚህ ድራማ ላይ እስካሁን ድረስ እንደው ጅል ሞኛ ሞኝ የዋህ ሁና ነው እየሰራች ያለችው። ግን ከየትኛው ፓርት ላይ ነው ሉሊት ነቅታ የምናያት? የእውነት በጣም እያስጠላ መጥቷል። በነገራችን ላይ ይህ ድራማ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ስወዳችሁ አዲስ ከሆናችሁ ላይክ እና ሰብስክራይብ፣ ነባሮች ቤተሰቦች ደግሞ ፕሊዝ ላይክ ማድረጋችሁን አትርሱ። ለእናንተ አይጎዳችሁም አይደል? ላይኳን ጫን በሏት። ለእኔ ስለሚጠቅመኝ ነው ውዶችዬ ማለት ነው። እና ስወዳችሁ ሳከብራችሁ ስወዳችሁ ውዶችዬ ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ እንደነገርኳችሁ ሰብስክራይብ እያደረጋችሁ ማለት ነው። እና ልዕልት እስከዛሬ ድረስ ሉሊትን ስትዋሻት ከርማለች። እናቷን እያገኘች ከራሷ ከሉሊት ብር ተቀብላ ለእናቷ እየወሰደች ሉሊት ለእያንዳንዷ የምታወራትን ከድሮ ጀምራ እየወሰደች ለእናቷ እያቀበለች፣ ለዛም ነው እናቲቱ ከግር እየተከታተለች ሉሊት የምታደርገውን የምትደርስበት ማለት ነው። ልዕልት በጣም አረመኔ ናት። በነገራችን ላይ ሉሊትን ትጠላታለች እያልኩ አይደለም። ነገር ግን የሉሊትን ሚስጥር እየወሰደች ለእናቷ ትናገራለች። ለእናቷ ነው እየቆመች ያለችው። አሁንም እናቷ ያለችበትን ቦታ እያወቀችና እናቷ ያለችበት ቦታ እየሄደች እናቷን እያገኘች ሁሉንም ነገር እያወቀች፣ ነገር ግን ለሉሊት ምንም ነገር እንደማታውቀውና ነው እየቀረበቻት ያለችው። ሉሊት መች የዋህነቱ እንደሚለቃትና ይሄ ጅላጅል ሞኛ ሞኝን አስተሳሰቧ ከራሷ መች እንደሚወገድ አላቅም። ከየትኛው ፓርት ላይ ነቅታ ለራሷ እንደምትቆምም አላቅም። መች ዳዊትንና ካሌብን ሰምታ ትክክለኛውን ወይም እውነታውን እየነገሯት እንደሆነ መች እንደሚገባትም አላቅም። ሉሊት መች እንደምትነቃ የእውነት እዚህ ድራማ ላይ በጣም ነው ያስጠላችሁ። ከጀመሩ ጀምሮ እስካሁን ድረስ በቃ ዝም ብላ ሰው ግን እንደዚህ አይነት ሰው አለ ቤተሰብ? የእውነት እንደዚህ አይነት ሰው አለ? ከጅምር ጀምሮ እስከ መጨረሻው ድረስ ሰው የሚያምን እኔ እንጃ። እኔ እንደዚህ አይነት ሰው አለ ብዬ አላስብም። ማለት እንደዚህ አይነት ታሪክ ያለው ሰው አለ ብዬም አላስብም በዚህ ደረጃ። ምክንያቱም ምናልባት አንዴ ሁለቴ ሶስቴ ልትሳሳቱ ሰውን ልታምኑ ትችላላችሁ። ከ4 ከ5 ጊዜ በኋላ መቼም እንጃ ማሰብ የማይችል ሰው ካልሆነ በስተቀር በዚህ ደረጃ የሚሞኛል ብዬም አላስብም እኔ በበኩሌ ማለት ነው። ሉሊት ግን መች እንደምትነቃ አላቅም። ንፍዝዝ ብላ ተጃጅላለች። አይ በቃ እኔ ልዕልቴን በመጥፎ ነገር ማሰብ አልፈልግም፣ ልዕልቴ ይከፋታል፣ ልዕልቴ እንደዚህ ይላታል። ልዕልት ከጎኗ ምን እንደምትሰራ ግን እስካሁን ድረስ እያወቀች አይደለም ማለት ነው። እናቷ ጋር እየተገናኘች ከራሷ ከሉሊት ብር ተቀብላ ለእናቷ እየሰጠች እናቷን በድብቅ አግኝታ ከእናቷ ጋር እየመከረች እንደሆነ ምንም ነገር አልገባትም። ሀታ ሌላው ቀርቶ ዳዊትን ከካሌብ ጋር እንድትሆን ራሱ በፍጹም አትፈልግም። እኔ ይመስለኛል አሁን የማሳስበው ገንዘቡን ሉሊትና ካሌብ አንድ ላይ ከሆኑ ባል ካገባቸው ሁላችንም እንደምናውቀው ከባሏ ጋር ስለሚል ሁሉም ነገር፣ ስለዚህ ያን ገንዘብ አናገኘውም ብላ እሷ ራሷ ታስባለች ይመስለኛል። የእናቷ ልጅ አይደለች? ሁሉንም በነገር ነው የምትጠብሰው። ሰራተኛዋን ራሱ እንደክፍ ዝቅ አድርጋ እንደምትናገራት በጣም ነው የሚገርመው ማለት ነው። እና ከቤት ውስጥ እኔ በላይ ልሆን ነው እያለች አለችው። እናትየውም እሰይ የኔ ልጅ እኮ ናት ጎበዝ እያለቻት ነበረ። ሰራተኛዋ ነገረኛ ናት፣ ሁሉም ጋር ነው ወገቧን ገትራ የምትጨቃጨቀው ስትላት፣ ጎበዜ የኔ ልጅ እኮ ናት አቦ እንኳንም እንደዚህ ሆነችልኝ ነው ስትላት የነበረው። እና ልዕልት በእናቷ ነው የወጣችው ለመናገር። ለሉሊት ያን ያክል ጭካኔ የላትም። ነገር ግን ሀቋን እየበላችባት ነው። ትክክለኛ ማንነቷን እያሳየቻት አይደለም። ምክንያቱም ትክክለኛ ማንነቷን ብታሳያት ኑሮ፣ የእውነት እህትነቷን ብታሳያት ኑሮ እናቷን በድብቅ እያገኘችና ከሉሊት ብር ተቀብላ ለእናቷ እንደሰጠቻት ሁሉንም እውነታውን ትነግራን ነበር። ያው ከሷ ብር ስትቀበል ለእናቷ እንደምትሰጣት ነግራታለች። ነገር ግን ከሷ ጋር እየተገናኙ ብዙ ነገር እንደሚያደርጉ ሉሊት ያሰበችውንና ያቀደችውን ወይም መስራት የምትፈልገውን እየወሰደች ለወይዘሮ አልማዝ እንደምትነግራት እሷ አታውቅም።
እና አሁንም ድረስ ዳዊት ኧረ ተይ ሉሊት ተይ፣ ለምንድን ነው በዚህ ደረጃ ሰውን የምታምኚው? ተይ እባክሽን መጠርጠር አለብሽ ሲላት በፍጹም ልዕልቴን መጠርጠር አልፈልግም፣ ልዕልቴን ጠርጥሬ እንዴት ብዬ እኖራለሁ እያለች ነው ያለችው። እሷ ግን በኋላ በኩል ምን እያደረገች እንደሆነ ብታውቅ በጣም መልካም ነበረ። ለማንኛውም ውድና የተከበራችሁ ቤተሰቦች አሁን ግን የአልማዝ መጨረሻ እየደረሰ ይመስለኛል። በራሷ እግር እያንቀለቀለ ከዛ ቤት አስገብቷታል። ስለዚህ ቤት አባቷ ትወጣለች። በየትኛው መስኮትስ አዘልላ ልጅቷ ታወጣታለች አላቅም። ከክላሱ መስኮት አለው የለውም ራሱ እኔ ራሱ ብዙም እንትን አላልኩትም መስኮቱ ማለት ነው። ምናልባት መስኮት ካለ በዛ አዘልላ ልታወጣት ትችላለች። ከዛ ውጭ ግን ወይዘሮ አልማዝ ከዳዊት በፊት ዳዊት በሩን ከፍቶ ሲገባ ይታየኛል እዛው ድርቅ ብላ ስትቀር ከልጅቷ ጋር ማለት ነው። የእውነት እኔ በጉጉት እየጠበቅኩት ነው ይሄን ፓርት ማለት ነው ውዶችዬ። እናንተም በጉጉት እንደምትጠብቁት ተስፋ አድርጋለሁ ማለት ነው። የወይዘሮ አልማዝንና የልዕልትን ፊት ማየት በጣም ነው የጓጓሁት። ዳዊት በሩን ከፍቶ ሲገባ ማለት ነው ምን እንደሚናገሩ፣ ምን እንደሚያወሩ፣ ምን ውስጥ እንደሚገቡ በጉጉት እየጠበቅኩ ነው ያለሁት። ምክንያቱም ዳዊት በደንብ አድርጎ ያውቃል ልዕልትና እናትየዋ እንደሚገናኙ። እዛ ክፍል ውስጥም ራሷ እርግጠኛ ነኝ እናትየዋ ወይም አልማዝ እንዳለች ዳዊት ያውቃል ብዬ አስባለሁ። ምክንያቱም ከእናቷ ውጭ ማንንም አምጥታ እዛ እንደማታስቀምጥ እሱ እርግጠኛ ነው። መሰሪና ክፉ እስስት እንደሆነች ዳዊት በደንብ አድርጎ ጥርት አድርጎ ያውቃል። ዳዊት ብቻ ሳይሆን ካሌብም ያውቃል የእሷን ስራ። እንደውም ሌሊት ተነስታ እንኳን እናቷን ልታሸሽ ስትል ምንድን ነው ያላት? አንቺ ምንሽ ይታመናል? በሌሊትም እኮ ቢሆን ምን እንደምታደርግ ያናቅም። ስለዚህ አንቺን ማመን ከባድ ነው እያላት ነበር። እና እሷም ኧረ እባክህ በሰው ቤት ተቀምጠ ደግሞ እንደዚህ ትናገራለህ እንዴ ነው ስትለው የነበረው። እና ልዕልት አረመኔ ናት፣ የእናቷ ልጅ፣ እውነትም የእናቷ ልጅ። ሉሊት ግን እየተጃጃለች እና እየተሞኘች እዚህ ደረጃ ደርሳለች። ከአሁን በኋላ ትነቃለች ብዬ አስባለሁ። በተለይ ዳዊት በሩን ከፈት ሲያደርግ ሁለቱንም እዛው ካገኛቸው በቃ የመጨረሻቸው ይሆናል ብዬ አስባለሁ። እናንተስ ምን ትላላችሁ? እውነት ወይዘሮ አልማዝ ልጅቷ በሌላ በኩል አዘልላ ታወጣት ይሆን ወይስ እዛው ውስጥ እንዳሉ ዳዊት ያገኛቸው ይሆን? የሆነን ለመናገር ይህን ፓርት ራሴ በጣም በጉጉት እየጠበቅኩት ነው። እናንተም በጉጉት እንደምትጠብቁት ተስፋ አደርጋለሁ። ዛሬ ይለቃሉ ብዬ ነበረ፣ ዛሬ አልለቀቁም ማለት ነው። እስኪ እንግዲህ በተስፋ እንጠብቃቸዋለን። ምን እንደሚከሰት ምን እንደሚፈጠር እየጠበቅናቸው ነው ማለት ነው። ወንዶችዬ ከልብ አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ሀሳብ አስተያየት ካላችሁም በኮሜንት ዱቅ አድርጉልኝ ማለት ነው። እንደነገርኳችሁ ላይክ ማድረጋችሁን አትርሱ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ባባይ